ይፋት ህብሰትን ደበደበቻት። ከደበደበቻትም በኋላ አባትየዋ ይቅርታ አስጠየቃት። ለምን ይቅርታ ጠየቅኩ ብላ ራስ በራሷ ልታጠፋ ይፋት ደረሰች። እንዲሁም ደግሞ ሄርሜላ ከአብነት ቤት እንደምንም ብላ ደጅ አድራ አስገባት። እንደገባች ምን ተፈጠረ? በስተመጨረሻም ደግሞ ምንድን ውሳኔ ወሰኑ? የህብሰት አባትያና እናትያ መጨረሻ ላይ ህብሰትን ወደዛኛው ቤት ወዳደኩበት ውሰዱ ስትል ምንድን ተጠቀሙባት? የህብሰት መጨረሻ ምንድን ነው? አብዝር ደግሞ ለህብሰት መስኗ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ባለፈው ይፋት እንግዲህ ለህብሰት መድኃኒት አድርጋ እግሯን እንድትሰበር ወይም ደግሞ መራመድ እንዲያትችል ከክላሷ ላይ ዲፊው ብላ እንግዲህ ታፈሱን አስደፍታት ነበር ማለት ነው። ታፈሱ ግን ለና አምላክ በአምላክ ደውላ በአምላክ ነግራው ነበርና በአምላክና ህብሰት ሲመጡ ወደ እሷ ወደ ህብሰት ክላስ ሳይሆን የገቡት ስለሚያውቁ መድኃኒት እንዳደረገችበት በሩ ላይ ወደ በአምላክ ክላስ ነበር የገቡት ማለት ነው። እንግዲህ ከክላሷ ገባችና ወደቀች። እግሯን መራመድ ያትችም ካሁን በኋላ ሰራሁላት እያጨበጨበ ስትሄድ ይፋት የህብሰትን በራፍ ከፈት ስታደርገው እነሷም የለችም ራሷ ወርቃበት ነበር ማለት ነው። ለህብሰት እንግዲህ ያሴረችውን ሴራ ወይም ደግሞ የቆፈረችውን ጉድጓድ ራሷ እንግዲህ ተዘርጥጣ ወርቃ እግሯን መራመድ እና ወገቧን አሟት እንግዲህ ታኝታ ነበር ማለት ነው። መራመድ አቅቷት ማለት ነው። ይፋት በራሷ ለሰው ስትጉርጓ ስትምስ ራሷ ገብታበታለች ማለት ነው። በዛም እንግዲህ በጣም ተናዳ ነበር ማለት ነው። አሁን ላይ ደግሞ ተሽሏት እንግዲህ ህብሰት ወደ ውጭ ሄዳ ከአምላክ ጋር ሲያስገባ በራፉ ሲንሳጠጥ ተኝታ ነበርና ማን ነው ብላ ብድግ ስትል በአምላክ ተመልሶ ወደ አብነት ጋር ሲሄድ እሷን ቤት አስገብቷት ይቅርታ ረበሽንሽ ብላ ስትላት በብሰት መሆኗን ስታቅ ታንስታ እንግዲህ ያው ህብሰት አሁን ላይ በእግሯ እንግዲህ ለመድ እየሞካከረች ነው ማለት ነው። በክራንች እየሞከረች ነው። ነይ ይቅርታ ጠይቄ ነበር ያለቻት ማለት ነው። ለምንድነው ይቅርታ የምጠይቅሽ ምን አደረኩሽ ስትላት ወንድሜንም ከኔ ጋር ያጣላሽኝ እንደዚህ ሁሉን ነገር እንደዚህ መግደያ እንዲሰበር ያደረሽኝ አንቺ ነሽ ብላ ብቻ በቁጣ እንግዲህ ይቅርታ እንድጠይቃት ጎንበስ ብላ አደረገቻት። ተደፍታ እግሯ ስር ህብሰት የዋሃ ደግሞ ይቅርታ ጠይቀቻት ማለት ነው። ነገር ግን እሷ ይቅርታ እንድጠይቃት ሳይሆን እንድትደበድባት ነበር። ጸጉሯን ይዛዛው ጎነበሰችበት ደበደበቻት ማለት ነው። ስትደበድባት ደግሞ አባትየዋ እንግዲህ መጣ አቶ አለም ማለት ነው። ለምንድን ነው እዚህ የምታደርጊው ብሎ እንግዲህ ግን በጣም ያስታውቃል እኮ አባትየዋ መሆኑን። ህብሰት ለምንድን ነው የማትነቀው? አሁን አንድ አባት ልጁ እንደዛ እናትያ ወይም ደግሞ ማንኛውም ሰው ሲመታበት እንደዛ አድርጎ እንዴት ነው አባት በጣም የሚያደነግጠው የማይናደደው? ሲጀመር ለልጁ አባት ምን ያክል ነው ያለው እንትን ማለት ነው። እሱ እኮ ዝም ብሎ ብድግ ብሎ ብቻ ብድግ አረጋትና ምንም ነገር በቃ ስሜት የለውም ለልጅ እንደመሆኑ ማለት ነው። አባትዬ አይደለም እንዴ ብላ እየጠየቀች ነበር ማለት ነው። እና በጣም ህብሰት እዚጋ በጣም ፈዛለች ማለት ነው። ምክንያቱም አባት ለልጁ የሚያደርገው መስዋዕት እያደረገ አይደለም፣ ጭራሽም ልጁም አትመስልም ማለት ነው። እሱ ያለው ነገር አንዳንድ ቃላት ጣል ሲያደርግ ዝም ብሎ አባት እንደሆነ ይናገራል እንጂ በተግባር ግን አባቷ እንደሆነ ማወቅ ትችላለች፣ እንዳልሆነ ማወቅ ትችላለች ማለት ነው። እና ብድግ አድርጎ ለምንድን ነው ግን አበባሽሹ እንደዚህ የምታደርጊያት ነበር ያለው ማለት ነው። ከዚያም በኋላ እንግዲህ ያው እሷ ወደ ክላሷ ይዟት ገባ። ከዚያ በኋላ እንግዲህ ልለምንህ እባክህንስ ወደ ያደግኩበት ቤቴ ልህር በቃ አንተም የፈለግከውን አድርግ ነበር ያለችው ማለት ነው። የነቃችበት መስሎት እሱም ደግሞ ምን ማለት የፈለግከውን ማድረግ አርግ የምትይኝ? አይ በቃ የፈለግከው እዛ ነው ምናምን ያልኩት ብላ ብቻ ወደ ሳሎን ይዞ መጥቶ እንግዲህ ይፋትንም ተመካክሮ መጥቶ ይቅርታ ጠይቂያት እንደዛ እያለች ነው እዛኛው ቤት ውሰድ እያለች ነው ሲላት ተመካክረው ከዛ አብረው ቁጭ ብለው
እንግዲህ አንዳንድ ስህተት ሳይብሽ መቆጣት አይቀርም ምናምን ብላ ስትጀምር በአምላክ መጣ ከውጭ ማለት ነው። በአምላክ ደግሞ በር አይቆረቁርም ሲገባና አንተ ለምንድን ነው የመጣኸው? ሲደርስባቸው ማለት ነው ለምንድን ነው የመጣኸው ብሎ ጋሽ አለሙ እንግዲህ ወረደበት ማለት ነው። በቃ ተመጣሁ አይቀርማ ስብሰባው እናንተ ጋር ሰብሰብ ብሎ በአምላክ ደግሞ ሲያዳምጥ ይቅርታ ጠየቀች። አሴፋት እንግዲህ ህብሰትም ማለት ነው የተደረገው ነገር ግን በአምላክ አልገባውም። ከዛ በኋላ ክላሷ ቅርታ ስትላት ክላሷ ገብታ እንግዲህ ራሷን አየፋት። በጣም ተናደድኩ ነው። በጣም ትናደዳለች ከራሷ ጋር በቃ ቡጥ ያዘች ማለት ነው። እንዴት ይቅርታ ጠይቃለሁኝ? እንዴት ይቅርታ አስጠየቀችኝ? ከዛ በኋላ እንግዲህ ምን ሆነች ነው ሁለተኛ ብለሽ ነው የመጣሽው? ትናደጃለች ሰብሎ አለም ሲላት እንግዲህ አቶ አለም እንዴት ይቅርታ ጠይቃለሁ ሁሉ እሷ እንዴት ይቅርታ እንደው እያለች ተመካክረን እኮ ለስራችን ብለን ነው እያለ እንግዲህ እሷም ሸወደ ማለት ነው። በጣም ተናደደች። ይቅርታ ጠይቃለሁ እሷም ብላ እንግዲህ ይቅርታ መጠየቋ በጣም እንደ የበታችነት ስሜት አስመልቷል። አለቅሽም አሁንም እያየ ፎከረች እንግዲህ ነበር። ከዚያ ቡም ተፈጥሮ ነው ብሎ በአምላክ እንግዲህ ሲላት ወደ ክላሳችን ንግባኔ እንደ ሰውን ብሎ ክላስ ገብተው እየነገረችው ነበር ማለት ነው። ግን አንድ ነገር ጥያቄ ልጠይቅህማ ስትለው ምንድነው ጠይቄ ሲላት አባቴ ያለመሆኑ እርግጠኛ ነው የነበር ያለችው ማለት ነው። እሱ ደግሞ ሁሉ ነገር ግልጥ አድርጎ እንግዲህ አይነግራትም እና እሷ ግን እንዴት አታውቅም ማለት ነው። ምክንያቱም አንዱ ይህን ሁሉ እንደዚህ ስትሰቃይ አባቷ ቢሆን እውነት አባቷ ቢሆን እንዴት ነው ዝም የምትለው? ምንም እኮ እናትያ ብትኖር አንድ ቀን ቢያልፍ አንድ ቀን አያልፍም። ሲጀመር ስንት እያሰቃየቻት ማለት ነው። እና አባት የዚህ ግን ያክል አባትና አባ እንዴት ነው አባትን መስዋዕት ለልጁ ያለውን ማታውቀው ህብሰት ማለት ነው። ከዛ እዚህ ላይ አባቷ እንደሆነ ማወቅ ትችላለች። እና አባቷ ቢሆን እንደዚህ ከልጁ አስበልጦ ሚስቱን እንትን አይልም ማለት ነው። እና እንግዲህ ሄርሜላ ደግሞ ከአብነት ጋር የግዴታ አስገባኝ ይቅርታ አድርግልኝ እያለች በር ላይ ተቀምጣ አድራ እንግዲህ አስገብቷታል። አብዜር ደግሞ እየተከታተላቸው ነው። አብነትን አገኝቶት እስኪ ያለውን ነገር መሆና ነው ደስተኛ አይደለችም። ያስ በአምላክ ምንድን ነው የሚቆጣ ምናምን ምኗ ነው እያለ እያጣራ ነበር። በአምላክ እንግዲህ ጓደኛ ነው ማገባት ደግሞ እኔ ነኝ በአባቷ ኃይለኛ ነው ምናምን ነገር ስለ ቤቱ ብዙ ነገር አለ ብሎ ነካካለት ወረቀት ማን ነው እንግዲህ ነገሩ ማለት ነው። ከዚያ በኋላ አብዘር እንግዲህ አብነትን እየተከታተሉ ይገኛል ማለት ነው። እኔማ ተቀምጬ ህብሰት አንተ አታገባትም ብሎ አብዘርም እንግዲህ እንደሚወዳትና እንደሚፈልጋት እየታየ ነው ማለት ነው። ሄርሜላና አብዘር ደግሞ ተመካክረዋል ማለት ነው። በአንድ እየሰሩ መስሎኛል አሁን ላይ ተከታትሎ ታምልጦት እንግዲህ እንደሚይዘው ነው የተናገረው። አብዘር ደግሞ አብነት እየተከታተለው ነው። ሄርሜላም ደግሞ ግቢና ትሄጃለሽ ብሎ እንዲያስገባት እንግዲህ በአምላክ መጥቶ ተፋጠዋል። መጨረሻው ምን ይሆናል? ቤተሰቦች ሰብሰብ